ሰላም ጤና ይስጥልኝ ከኢትዮጵያ ዜና አገልግሎት የጥቅምት 27 2018 ዓመተ ምህረት የዕለቱን ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹ ሞሰብ የአንድ ማዕከል አገልግሎት የዜጎችን ፍትሃዊ ተጠቃሚነት በማረጋገጥ ልዩነት ያለው ለውጥ ማምጣት የሚያስችል አሰራር መሆኑን ተጠቆመ። በቻይናና አፍሪካ መካከል የሰው ኃይል ልማትና ቴክኖሎጂ ትብብር እየተጠናከረ መምጣቱ ተገለጸ። በኦሮሚያ ክልል ለዘላቂ ሰላም ግንባታና ለልማት ስራዎች መጠናከር ከክልሉ መንግስት ጋር ተቀራርበው እየሰሩ መሆኑን የክልሉ የፖለቲካ ፓርቲዎች የጋራ ምክር ቤት ገለጸ። በአማራ ክልል ከ1.2 ሚሊዮን ሄክታር በላይ መሬት ላይ የደረሰ ሰብል ተሰበሰበ። ጀፎረ ከገጠር ኮሪደር ልማት ጋር እንዲተሳሰር መደረጉ የአካባቢውን የቱሪስት መስህብነት እያሳደገው መሆኑ ተገለጸ። የሚሉት የዕለቱ ዋና ዋና ዜናዎች ናቸው። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር አመር መሐመድ አብሬያችሁ ቆያለሁ። መሶብ የአንድ ማዕከል አገልግሎት የዜጎችን ፍትሃዊ ተጠቃሚነት በማረጋገጥ ልዩነት ያለው ለውጥ ማምጣት የሚያስችል አሰራር መሆኑ ተጠቆመ። ጠቅላይ ሚኒስትር ዶክተር አብይ አህመድ በሕዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 2ኛ መደበኛ ስብሰባ ላይ በዚህ ዓመት መሶብ የአንድ ማዕከል አገልግሎት መስጫዎችን 100 ለማድረስ እየተሰራ መሆኑን መግለጻቸው ይታወሳል። ባለፈው ዓመት መሶብ የአንድ ማዕከል አገልግሎት መጀመሩን አንስተው በአሁኑ ወቅት አገልግሎት መስጫ ጣቢያዎች ቁጥር 18 ማድረስ መቻሉንም ተናግረዋል። በማዕከሉ የመሬት ግብር፣ የንግድ ፈቃድ፣ ፓስፖርትና ሌሎች አገልግሎት እየተሰጡ መሆኑን ገልጸው በዚህም ውጤታማ ተግባራት እየተከናወነ መሆኑንም አንስተዋል። ማዕከሉን የማስፋፋት ስራ ትኩረት እንደተሰጠው ጠቁመው በቅርቡም 3 የአገልግሎት ማዕከላት ወደ ስራ እንደሚገቡ ገልጸዋል። በኢትዮጵያ ፐብሊክ ሰርቪስ ዩኒቨርሲቲ የኮሚኒኬሽን ትምህርት ክፍል ኃላፊና የዘርፉ ተመራማሪ ዶክተር ዋጋሪ ነገሪ ለይዚያ እንደገለጹት የዜጎችን ፍትሃዊ ተጠቃሚነት ከሚያረጋግጡ አሰራሮች መካከል ጥራቱና ተደራሽነቱ የተረጋገጠ አገልግሎት አንዱና ዋነኛው ነው። በአሁኑ ወቅት በኢትዮጵያ አገልግሎቶች ወደ ዲጂታል መቀየራቸው የዜጎችን ፍትሃዊ ተጠቃሚነት ለማረጋገጥ የሚያስችሉ መሆናቸውንም አንስተዋል። በየሀገራቱ የተመለከቱት ተሞክሮ ቀልጣፋና ሁሉንም ተጠቃሚዎች ያማከለ መሆኑን ጠቁመው ኢትዮጵያም ተግባራዊ ያደረገችው መሶብ የአንድ ማዕከል አገልግሎት የሚበረታታና ብዙ ፋይዳ ያለው መሆኑን አንስተዋል። ለአብነት የተጀመረው አገልግሎት ዜጎች ፍትሃዊ ተጠቃሚነትን ማረጋገጥ የሚያስችል መሆኑንም አንስተዋል። የዜጎችን እንግልት በማስቀረት ልዩነት ያለው ለውጥ ማምጣት እንዲሁም ግልጸኝነትን በማስፈን ተጠያቂነትን በማረጋገጥ በኩል ጉልህ ሚና እንዳለውም አስታውቀዋል። ተመራማሪው ከአገልግሎት አሰጣጥ ጋር ተያይዞ አልፎ አልፎ ይነሳ ለነበረው የመልካም አስተዳደር ችግር መፍትሄ ለመስጠት ጉልህ አስተዋጽኦ እንዳለውም ገልጸዋል። በቻይናና አፍሪካ መካከል የሰው ኃይል ልማትና ቴክኖሎጂ ትብብር እየተጠናከረ መጥቷል ተባለ። ቻይና ለአፍሪካ ኢንዱስትሪ አረንጓዴና ዘላቂ ልማት ድጋፍ ታደርጋለች በሚል መሪ ሀሳብ የቻይና አፍሪካ ትብብር የልማት ስትራቴጂ እቅድ የአውደ ጥናት የምክክር መድረክ ተካሂዷል። በፐልስ ኦፍ አፍሪካ ሚዲያ ፒኦኤ በቻይና የአፍሪካ ህብረት ተልእኮና የውይይት የጥናትና የትብብር ማዕከል ትብብር የተዘጋጀው መድረክ የቻይና አፍሪካ ስትራቴጂክ የትብብር አውደ ጥናት መድረክ የሚሰኝ ነው። በአፍሪካ ህብረት ኮሚሽን የግብርና ገጠር ልማት ብሉ ኢኮኖሚና ዘላቂ ልማት ዲፓርትመንት ፖሊሲ ኦፊሰር ቢያትሪስ ኢጉሉ እንዳሉት ቻይና በአፍሪካ ያላት ኢንቨስትመንት ለበርካታ አፍሪካውያን ዜጎች የስራ ዕድል ፈጥሯል። በኢንቨስትመንቱ ከስራ ዕድል ባለፈ ቻይናውያን ባለሙያዎች ለአፍሪካውያን እውቀትና ቴክኖሎጂ ሽግግር ዕድል እየፈጠሩ መምጣታቸውን ጠቅሰዋል። በቻይናና አፍሪካ ግብርና ትብብር ማዕቀፍ የስልጠና መርሃ ግብር 10,000 አፍሪካውያን ባለሙያዎች በግብርና ሜካናይዜሽን፣ መስኖ ልማት፣ ግብርና ማቀነባበር ላይ የተሰማሩ ኢንዱስትሪ ፓርክ አስተዳደር ላይ ስልጠና መሰጠቱን ላብነት ጠቅሰዋል። በብሉ ኢኮኖሚ መስክም ዘላቂ አሳ ሀብት ልማት፣ የውሃ ዳርቻዎች መሰረተ ልማትና በውሃ ሀብት ልማት ላይ የአፍሪካና ቻይና ትብብር ከፍተኛ መሆኑንም ተናግረዋል። ቻይናና አፍሪካ በኃይልና ኢንዱስትሪ ልማት ላይም ያላቸው አጋርነት ሰፊ መሆኑንም ጠቁመዋል። እንደ ቢያትሪስ ገለጻ እነዚህ የትብብር መስኮች በቻይናና አፍሪካ መካከል የሰው ኃይል ልማትና ቴክኖሎጂ ትብብር እንዲጠናከር እያደረገም ነው። በዩኔስኮ ዓለም አቀፍ አቅም ግንባታ ለአፍሪካ ተቋም ዳይሬክተር ኩዌንቲን ወዶም በበኩላቸው በአፍሪካ ያሉ ኢንዱስትሪዎች የሰለጠነ የሰው ኃይል አቅርቦት እጥረት አሁንም ችግር እንደሚያጋጥም ተናግረዋል። ለዚህ ደግሞ ምክንያቱ በአፍሪካ በቴክኒክና ሙያ ዘርፍ በሚጠበቀው ደረጃ ስልጠናዎች ማካሄድ ላይ ባለመሰራቱ መሆኑንም ገልጸዋል። በተለይም ከሰሃራ በታች ባሉ አፍሪካ ሀገራት የቴክኒክና ሙያ ተቋማት ቁጥር ዝቅተኛ ነው ያሉት ዳይሬክተሩ በዚህ ዙሪያ ይበልጥ መስራት እንደሚገባ አመላካች ነው ብለዋል። በኦሮሚያ ክልል ለዘላቂ ሰላም ግንባታና ለልማት ስራዎች መጠናከር ከክልሉ መንግስት ጋር ተቀራርበው እየሰሩ መሆኑን የክልሉ የፖለቲካ ፓርቲዎች የጋራ ምክር ቤት ገለጸ። ከኢዜአ ጋር ቆይታ ያደረጉት የኦሮሚያ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት አመራሮች በክልሉ ሁሉንም ተጠቃሚ የሚያደርግ የሰላም ድባብና ልማት እንዲኖር ከክልሉ መንግስት ጋር በቅርበት እየሰሩ መሆኑን ገልጸዋል። የክልሉ የጋራ ምክር ቤቱ አባላት ለሰላምና ጸጥታ ስጋት የሆኑ ጉዳዮች ሲያጋጥሙ
ለክልሉ መንግስት አስፈላጊ ጥቆማና መረጃ በመስጠት የበኩላቸው ሚና እየተወጡ መሆኑን ገልጸዋል። የጋራ ምክር ቤቱ ዋና ጸሐፊ አቶ ታሪኩ ድንበሩ ሰላም ማጽናት ትልቁ ኃላፊነት የመንግስት ቢሆንም የፖለቲካ ተዋናዮችም ድርሻ አላቸው ብለዋል። የጋራ ምክር ቤቱ በተለይም የጸጥታ ስጋት ያሉባቸው አካባቢዎችን በመለየት ቅድሚያ ትኩረት የሚፈልጉ እንዲሁም መሻሻል በታየባቸው ደግሞ ሰላምን ዘላቂ ከማድረግ አንጻር ከመንግስት ጋር እየሰሩ መሆኑን ተናግረዋል። በተለይም በክልሉ በምዕራብ ሸዋ፣ ምስራቅ ሸዋ፣ አርሲ እንዲሁም የተወሰኑ የወለጋ አካባቢዎች አስተማማኝ ሰላም እንዲሰፍን በምክር ቤቱ ስር የሚገኙ የፖለቲካ ፓርቲዎች ባላቸው መዋቅር ድርሻቸውን እየተወጡ ይገኛሉ ብለዋል። በእስካሁኑ ሂደትም የሰላም ችግር መንስኤ የሆኑ ችግሮች እንዲወገዱ ከማድረግ አንጻር ለመንግስት አስፈላጊ ጥቆማዎችን በመስጠት ብዙ ችግሮች እንዲፈቱ መደረጉንም አክለዋል። የምክር ቤቱ ሰብሳቢ አቶ ሰለሞን ታፈሰ በበኩላቸው የምክር ቤቱ አባል ፓርቲዎች በየቀበሌው ያለውን ሁኔታ በመከታተል ሰላምን ለማስፈን የበኩላቸውን ጥረት እያደረጉ መሆኑን ተናግረዋል። ከሰላም ጋር በተያያዘ ለውይይት የሚቀርቡ ጉዳዮች ካሉም ሀሳቦቹን በመለየት ወደ ምክር ቤቱ በመምጣት ውይይት ተደርጎበት ለመፍትሄው በጋራ እየተሰራ ነው ብለዋል። ችግሮች ሲያጋጥሙም ለመንግስት አካላት በግልጽ በማቅረብ የሰላምና የጸጥታ ችግሮች እየተፈቱ መሆኑን ገልጸው መንግስትም ከምክር ቤቱ የሚሰጡትን አስተያየቶች ተቀብሎ እየተገበረ መሆኑን አስረድተዋል። በአማራ ክልል ከ1.2 ሚሊዮን ሄክታር በላይ መሬት ላይ የደረሰ ሰብል ተሰበሰበ። በአማራ ክልል የግብርና ቢሮ የሰብል ልማትና ጥበቃ ዳይሬክተር ዶክተር ማንደፍሮ አስላከ በክልሉ ቀድሞ የደረሰውን ሰብል ፈጥኖ በመሰብሰብ ወቅቱን ካልጠበቀ ዝናብና ከብክነት የመከላከል ተግባሩ ተጠናክሮ መቀጠሉን ለኢዜአ ገልጸዋል። በምርት ዘመኑ ከለማው ከ5.4 ሚሊዮን ሄክታር በላይ መሬት ውስጥ እስካሁን 1 ሚሊዮን 240 ሺህ ሄክታር መሬት ላይ የደረሰ ሰብል መሰብሰቡን አስታውቀዋል። የተሰበሰበው ሰብልም ቀድሞ የደረሰ የገብስ፣ የሰሊጥ፣ የአኩሪ አተር፣ የቦሎቄ፣ የማሾ፣ የአተር፣ የማሽላና የጤፍ ሰብል መሆኑን አስረድተዋል። ሰብሉ የተሰበሰበው በጥንቃቄ በማጨድ በመከመርና በመውቃት ብክነትን መከላከል እንዲቻል ቀድሞ የግንዛቤ መፍጠር ስራ በማከናወን መሆኑን ተናግረዋል። ሰብሉ ወቅቱን ባልጠበቀ ዝናብ እንዳይበላሽም አርሶ አደሩ ቤተሰቡን በማሰማራት በኮምባይነርና አነስተኛ የሰብል መውቂያ ማሽኖችን በመጠቀም እንዲሰበሰብ እየተደረገ ነው ብለዋል። አርሶ አደሩ የደረሰ ሰብሉን ፈጥኖ በመሰብሰብ ለቀሪ እርጥበትና ለበጋ መስኖ መሬቱን እንዲያዘጋጅ እየተደረገ እንደሚገኝም አንስተዋል። ጀፎረ ከገጠር ኮሪደር ልማት ጋር እንዲተሳሰር መደረጉ የአካባቢውን የቱሪስት መስህብነት እያሳደገው መሆኑ ተገለጸ። በጠቅላይ ሚኒስትር ዶክተር አብይ አህመድ ኢኒሼቲቭ የተጀመረው የገጠር ኮሪደር ልማት በስፋት ተግባራዊ ከሆነባቸው የሀገሪቱ አካባቢዎች የጉራጌ ዞን አንዱ ነው። ልማቱ የዞኑን አርሶ አደር አኗኗር ከማዘመን ባለፈ ለዓመታት ባህሉ አድርጎ ሲጠቀምበት የቆየውን ጀፎረን የቱሪስት መስህብ እንዲሆን እያስቻለ መሆኑን ተገልጿል። ጀፎረ የጉራጌ ማህበረሰብ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ እንቅስቃሴዎችን ከጥንት ጀምሮ የሚከውንበት ሲሆን ከኮሪደር ልማቱ ጋር ተሳስሮ እንዲለማ መደረጉ የቱሪስት መስህብነቱ ይበልጥ እንዲጨምር አድርጓል። በጉዳዩ ላይ ኢዜአ ያነጋግራቸው የጉራጌ ዞን ዋና አስተዳዳሪ አቶ ላጫ ጋሩማ እንደገለጹት ጀፎረን ከገጠር ኮሪደር ልማት ጋር አቀናጅቶ ለማልማት የተሰጠው ትኩረት ውጤት እያስገኘ መሆኑን ገልጸዋል። ልማቱ አካባቢውን ውብና ይበልጥ ሳቢ ከማድረግ ባለፈ በተለያዩ የዞኑ አካባቢዎች የሀገር ውስጥና የውጭ ጎብኚዎች ቁጥር እየጨመረ እንዲመጣ ማድረጉን ጠቅሰዋል። በዚህም በአካባቢው በአገልግሎት ሰጭነት የተሰማሩ ተቋማት ገቢያቸው ማደጉን ተናግረዋል። እንደ አቶ ላጫ ገለጻ የገጠር ኮሪደር ልማቱ የአርሶ አደሩን የአኗኗር ዘይቤ በመቀየር በኩልም የጎላ ሚና እየተጫወተ ነው። በቀጣይም ማህበረሰብ አቀፍ የቱሪዝም ሀብት በማድረግ ለገቢ ምንጭነት ለማዋል ትኩረት ሰጥቶ እየተሰራ መሆኑን አመልክተዋል። የዞኑ ባህልና ቱሪዝም መምሪያ ኃላፊ ወይዘሮ መሰረት አመርጋ በበኩላቸው ጀፎረን ከገጠር ኮሪደር ልማት ጋር በማስተሳሰር የማልማትና የማስተዋወቅ ስራዎች መከናወናቸውን ገልጸዋል። ከገጠር ኮሪደር ልማት በተጨማሪ የአካባቢው ሰላምና የህዝቡ እንግዳ ተቀባይነት በየጊዜው የጎብኚዎች ቁጥር እንዲጨምር አስተዋጽኦ ማድረጉን ጠቅሰው ይህን ወደ ማህበረሰብ አቀፍ ቱሪዝም ለማሳደግ እየተሰራ መሆኑን ተናግረዋል። ለገጠር ኮሪደር ውጤታማነት የማህበረሰቡ ተሳትፎ የጎላ መሆኑንም ወይዘሮ መሰረት ጠቅሰዋል። የተከበራችሁ አድማጭ ተመልካቾቻችን የዕለቱ ዜናዎች እነዚህን ይመስሉ ነበር። ሰላም።